ሰላም ወዶችዬ እንዴት ናችሁ? እኔ ሰላም ነኝ። እንግዲህ አብኒ በትናንትናው ቪዲዮ 100 ሺህ ገብቷል ማለት ነው። እንኳን ደስ አለ። እንዲሁም ፋሚሊዎች እንኳን ደስ አላችሁ። ግብዣዬም 60 ምናምን ናት። እንግዲህ እነ ብሩኬ ቻሌንጅ በሰጧት መሰረት 70 ሺህ በአንድ ቀን ትገባለች ተብሎ ነበር። በእርግጠኝነት ዛሬ እንደምትገባ አልጠራጠርም። ትገባለች። እንደውም 100 ሺህ አስገቧት ማለት ነው። 100 ሺህ ከልባችሁ ብታርጉ ከዛም ታልፎ ነበር፣ ግን ቢያንስ 70 ሺህ 100 ሺህ አስገቧ ማለት ነው ጋይስ። እና ከሰሩ ይችላሉ ነው የምላችሁ። እንደምታዩቸው ሁለታቸውም ተወዳጅ ናቸው። በዛው ልክ ደግሞ በጣም ሊጥላቸው የሚሞክር ብዙ ሰው አለና ያው እነሱ እንግዲህ አይሰሟቸውም ጋይስ። በተለይ ግብዣይ ማለት ነው። አሁን እሷን ልክ እንደ ማነች አንዴ ወይኔ ስሟ ሊጠፋኝ ነው እንዴ እንደዚህ በጣም ነበረ እንደ ግብዣ የሚሏት እና ከዛ በቃ እሷም ያኔ ልከኛ ናት ብቻ ጠፍታለች አሁን። ስለዚህ ግብዣዬ ግን እንደዛ አይደለችም። ስለማሰባችሁ አርባችሁ ብትቀመጡ ነው የሚሻላችሁ። እና በተለይ ከሀይሚ ጋር ማለት ነው በጣም ቢስ ሆነዋል። ቢስ ምክንያቱም እኛ የሚሻለን አንድነት ነው ብለዋል። የተጫወቱትም የጓደኝነት እንዲሁም ደግሞ አይተናል ሁሉንም ነገር እና እረፉ ብለዋል። እና እሱንም የሚሻላችሁ ላለ ወዶችዬ መዝሚያ ወተት ነው። ግብዣ የለው መልከኛ ናት እና እንደ ሩታ ነው የምትሆንባችሁ። ከፈለጋችሁ እንደፈለጋችሁ ሆኖ ብላ እንደ ሩታ ማለት ነው የምታቃጥላችሁ። ከዛ ዛሬ ምን ተባለች ዛሬ ምን ተብላ ይሆን እያላችሁ እየገባችሁ በጉጉት ነው የምታዩት። እና እሷ ፈርታ ወይም ደግሞ የሆነ ነገር እንትን ብላ አጠፋላችሁ ማለት ነው ከሚዲያ። ይሄን ለመናገር ነው። ለውዶች እንግዲህ አቢኒ ማለት ነው በቅርቡ ሙዚቃ እንደሚለቅ ተናግሯል። እና የመጀመሪያው ሙዚቃ እንግዲህ በቻናሉ ላይ ይሁን በሌላ ይሁን አናውቅም። እንግዲህ ከግብዣ ጋራ ሲጠያየቁ ነበረ ማለት ነው። ያኔ በጣም ጥሩ ጊዜ ነበር። እሱ ምን መሆን እንደሚፈልግ እሷም ደግሞ ምን መሆን እንደምትፈልግ ብቻ ምኑን እንደምትወድለት ምኑ አለም እንደሚወድላት እንግዲህ እንደምትወድለት ሲያወሩ ነበር፣ ሲገላለጹ ነበር እና ፍቅራቸውን ደስ የሚል ጊዜ ነበር። እና እንግዲህ አቢንም ወደ ዩቲዩብ መጥቷል ማለት ያኔ ለጊዜው አቋርጦ ነበር። አሁን ግን በደንብ ነው ዩቲዩብ ላይ የምሰራው ብሎ መጥቷል ማለት ነው። እንዲሁም ግብዣዬም እንደዛው ዩቲዩብ ተመልሶላታል። ለጊዜው ትንሽ ዩቲዩብ ችግር አጋጥሞት ነበር። አሁን ላይ ግን እንደተመለሰላት እና ሁሌም ወደኛ እንደምትመጣ ትናንት ቲክቶክ ላይ ስትናገር ነበር በደስታ ማለት ነው። ስለዚህ ከአሁን በኋላ ግብዣ የቲክቶከር ብቻ ሳይሆን ዩቲዩበርም ናት ማለት ነው። በቃ በሁሉም ነው እንግዲህ የምትፋለመው እና ሰምታችኋል። ስለዚህ በቃ ምንም ማድረግ አይቻልም። በቲክቶክ ተከሉ በቲክቶክ ትመጣለች፣ ዩቲዩብ ስገቡ በዩቲዩብ ትመጣለች። እንዴ ኢንስታግራም ላይም አለች ምርጥ ፎቶ እየወሰደች ነው። እና እንግዲህ እሷን የምትጠሉ መቃጠል ነው፣ እሷን የምትወዱ ደግሞ በቃ ማበረታታት እና መደሰት ነው። እና ወዶች ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሸር አድርጉኝ። እና አቢኒ ማለት ነው በጣም ነው ግብዣዬን የሚወዳት ጋይስ። ፍቅር አሰጣጥ ይችላል ነው የምላችሁ። እና ግብዣዬን በሱ ደስተኛ ናት። ደስተኛ ስለሆነች ደግሞ እኔም ደስተኛ ነኝ ማለት ነው። ምክንያቱም በጣም አለ አይደለ እኔ እወዳታለሁ። ለምን እንደሆነ አላውቅም። የሆነ ደስ ትለኛለች። እኔ ቀበጥ ናት፣ ምንድን ናት የሆነ አለ አይደለ ብቻ እኔ እንጃ። የሆነ አንዳንድ ደግሞ ታሳዝነኛለች ምናምን። በተለይ በትናንትናው ቪዲዮ በጣም ስታለቅስ ነበር እና አንድ ሁለት ሶስት ሰው እንደዛ አሉኝ ብላ በጣም እያለቀሰኝ ነበረ። አንዳንድ ሰው ሲናገር ታፉ ምን እንደሚወጣ አያውቅም። ለማንኛውም አሁን ለምሳሌ ዛሬ ላይ ምን ይዛ ተቆርቆራችሁ እችኛቱን የምትናገሩ ከሆነ በቃ አለ አይደለ እናንተ በቃ ያኔ ጥሩ ልብ የላችሁም ማለት ነው። ያኔ ጥሩ ልብ ያለው ሰው ለሁሉም ሰው አንድ ነው የሚያስብ እንጂ ለአንዱ መጥፎ ለአንዱ እንትን ሊል አይችልም። ስለዚህ ግብዣዬም ምንም የሚወጣላት ነገር የለም፣ ምንም የምጠላ ነገር የላትም ማለት ነው። እኔ ሀይሚን በጣም ነው የምወዳት፣ ያኔ በጣም ነው የማከብራት ማለት ነው። ተግብዣዬ እንትን አልላትም። ያኔ ግብዣዬን እንትን ማለት ያኔ ብቻ
እሷን ለመውደድ ግብዣ መጥላት የለባችሁም፣ ግብዣ ለመውደድ ያችን መጥላት የለባችሁም ብዬ ነው የማስበው። እና ሰምታችኋል። ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ወዶች አመሰግናለሁ።